የመጨረሻውን ገመድ ልቆርጠው ነው። ማየት ትፈልጋላችሁ? ወይኔ ፈጣሪ! 3 2 1 ቁረጡት። ለ1 ሚሊዮን ዶላር ነው የምትፋለሙት። ምን እየተሰማ ነው? ትንሽ ያስፈራል። እንኳን ደህና መጣችሁ። ለማንኛውም ምን እየተሰማ ነው? ጥሩ ላይ ነው ያሉት። ካሰብሽው አንጻር ከባድ ነው ወይስ ቀላል ነው? ቀላል ነው ማለት አልችልም። የበለጠ ከባድ ታደርጉብናላችሁ። አንተስ ታዲያ? አይ እውነት ለመናገር ይሄ በጣም ከባድ ነው። ከፍታ በጣም ነው የምፈራው። ከእናንተ መሃል ወደዚህ ውሃ የሚወድቀው የመጨረሻ ሰው 1 ሚሊዮን ዶላር የማሸነፍ እድሉ ከፍ ይላል። ወይኔ እያልኩ ያለሁት ይህንን ነው። በሚቀጥሉት ጊዜያት 4 የተለያዩ ውድድሮችን እናደርጋለን። ከዛም ከእያንዳንዱ ውድድር አሸናፊ የሆኑ ሰዎች ለአምስተኛውና ለመጨረሻው ውድድር ይፋለማሉ። በዛም ውድድር አሸናፊ የሆነ ሰው 1 ሚሊዮን ዶላር ያሸንፋል። ስለዚህ አሁን ለሁላችሁም አንዳንድ አሰልጣኝ ይሰጣችኋል። ተመሳሳይ ቲሸርት እንድትለብሱም ያደረግነው ለዛ ነው። ካምረን ያንተ አሰልጣኝ ክሪስ ነው የሚሆነው። ለአልበርቶ ደግሞ ማርከስ፣ ለኮቢ ደግሞ ቻለር፣ ለአኪራ ደግሞ ይኸው ግብዴው ሰውዬ። ስለዚህ ለሁላችሁም አንዳንድ አሰልጣኝ አላችሁ። የፈለጋችሁትን ነገር እሱን ማዘዝ ትችላላችሁ። ከእናንተ መሃል መጨረሻ የሚቀረው ሰው ለ1 ሚሊዮን ዶላሩ የሚፋለም ይሆናል። መልካም እድል። ስማ ክሪስ፣ እስኪ ውሃ ስጠኝ። እሺ ሼው አመጣላለሁ። ያዝ እስኪ ይሄንን። አዎ በጣም ጥሩ። እንካ አንተም። አዎ እረ በለው። በጣም ጥሩ። ምንም ሳይንቀሳቀስ ነው ራሱ ያዘው። እሺ ክሪስ፣ የመጀመሪያ ፈተናችንን እናቀርባለን። ከሁሉም ተወዳዳሪዎች ጀርባ መቀመጫ አለ እና ምናልባትም የመቀመጥ እድል ካገኛችሁ ይህን ውድድር የማሸነፍ እድላችሁ ከፍ ይላል። የመጀመሪያ ውድድራችን የሚሆነው ይሄ ነው። ሁላችሁም በየተራ አንዳንድ ኳስ ተወረውራላችሁ እና ተወዳዳሪዎቹ መቅለብ አለባቸው። ከዛም መልሰው ወደ አንተ መወርወር አለባቸው። ምንም ሳይሰባበርና ሳይጎዳ የሚመጣ ከሆነ መቀመጥ ይችላሉ ማለት ነው። በልሽ ማርከስ። ወይኔ ያስቻለር። በጣም ጥሩ። አሁን መልሰሽ ስትወረውሪው ቻለር የሚይዘው ከሆነ ትቀመጫለሽ። በጣም ጥሩ። የታዘዙትን በትክክል ስላደረጉ ትንሽ ሰዓት መቀመጥ ትችላለች። እንኳን ደስ አለ። እሷ አሁን ተቀምጣ ፈታ እያለች ነው። የአንተም ተወዳዳሪ እንደዛ እንዲሆን ማድረግ ትችላለህ። በጣም ጥሩ። እሺ ኮልቢ፣ አሁን መነሳት አለብሽ። ደቂቃሽ አልቋል። አሁን የጄክ ተወዳዳሪ ትንሽ ሰዓት መቀመጥ ይችላል ማለት ነው። አንድ ያልነገርኳችሁ ነገር፣ የእናንተ ተወዳዳሪ ውድድሩ የሚያሸንፍ ከሆነ 1 ሚሊዮን ዶላር ይሸለማል። ከዛ ውስጥ ደግሞ 10%ን ማለትም 100,000 ዶላር ለእናንተ ይሰጣችኋል። በጣም ጥሩ። የፈለግከውን ነገር በሙሉ ጠይቀኝ። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። አሁንም የኳሱን ውድድር እንደግመዋለን፣ ግን ትንሽ ራቅ እንላለን ደግሞ። አሁን አሸናፊ የሆነ ሰው 5 ደቂቃ ያህል መቀመጥ ይችላል። በል ከዚህ ጋር የምትወረውረው ወደዛ እንዳታልፍ። አሁን ውድድሩ ለየት የሚለው ተወዳዳሪው እንዲቀልበው ብቻ ነው። መልሶ ወደ አንተ መወርወር አይጠበቅበትም። አይ ሎጬ ነበር እንዴ ለማስቆጠር ያሰብከው? ምን? በጣም ጥሩ። ለ5 ደቂቃ ያህል ወንበሯን ዝቅ እናደርግላታለን። ይሄ አይቆጠርም እንዴ? አይ አይሆንም። አሁን ስታስቡት ማን እየመራ ይመስላችኋል ይሄን ውድድር? አለው እኔ ይሄው። ስለዚህ አንቺ ነሽ እየመራሽ ያለሽው። እንደዚህ ማድረግ አይቻልም። ይህንን የዋና ገንዳ 10 ጊዜ ትዞራለህ። ተወዳዳሪዎቹ ላይ ምንም አይነት ነገር መወርወር አይቻልም። ወይኔ በጣም ይቀዘቅዛል። ማንንም ተወዳዳሪ መጨቆን የለብህም። ይሄ ነገር በጣም እየከበደኝ ነው። እሺ አሁን የመጀመሪያ አማራጭ የምናቀርብበት ሰዓት ነው። አሁን ውድድሩን አቋርጦ የሚወጣ ሰው አይፎን፣ ኤርፓድ እንዲሁም PS4 ማግኘት ይችላል። አስቡበት። ማንም የለም። እውነታችሁ ነው። ስለዚህ ምቾት እየተሰማቸው ነው። እስኪ መቁረጫውን አምጡት።
በቃ የመጀመሪያውን ገመድ እንቆርጠዋለን። ወይኔ አሁን 16 ገመድ ብቻ ነው የቀራቸው። አሁንም በድጋሚ ሊቆርጠው ነው። 15 ወይኔ ለትንሽ አስወጥተው ነበር። እሺ አሁን ተወዳዳሪያችሁን ትስላላችሁ። ከዛም ሶሻል ሚዲያ ላይ ለቀዋለሁ። ብዙ ላይክ ያገኘው ስል አሸናፊ ይሆናል። ይህም ማለት ተወዳዳሪው ለ10 ደቂቃ ያህል እንዲቀመጥ እናደርጋለን። 3 2 1 ጀምሩ። ቻለር መቼስ ታውቃለህ፣ በጣም ምርጥ ነው እንደማልልህ። ምን ማለት ነው? አታይም እንዴ? ራሷን እኮ ነው ቁጭ ያደረኳት። ይሄኛው ትንሽ የተሻለ ይመስላል። ዝግጁ ነህ ለማየት? እውነት ለመናገር ያን ያህል መጥፎ አይደለም። ዝግጁን ሰውዬ ላሳይ ነው። ተመችቷል? ጥሩ ነው። ያዝ እስኪ አመሳስላቸው። በጣም ጥሩ ነው። ተሸናፊዎችንም ስለሳልካቸው ደስ ብሎኛል። ተመልከት ነው የሳልኩትን። አሁን የሁሉንም ስዕል ኢንስታግራም ላይ ፖስትቸዋለሁ። ብዙ ላይክ ያገኘው ሰው ለ10 ደቂቃ ያህል ይቀመጣል። ውጤቱ ደርሶናል እና አሸናፊ የሆነው ጄክ ነው። ምን? አውቄ ነው። እሱ አይደለም አሸናፊው፣ ክሪስ። ሲያስጠላ። እስኪ ትንሽ አረፍ በል። ወይኔ ደስ ሲል። እሺ ሰዎች፣ አማራጫችን አሁንም ተመልሷል። ቀጣይ ለሚወጣው ሰው ኤርፓድ፣ አይፎን፣ ኤክስቦክስ፣ ፒኤስ4 እነዚህ ነገሮች ቅድም ነበር የሰጧችሁ። አሁን ደግሞ ማክቡክ ፕሮ ጨምረንበታል። ወይኔ! እንዲሁም የተወሰኑ ጌሞችን። አሁኑኑ አቋርጣችሁ መውጣት ብቻ ነው። አንድ ነገር ወቁ፣ ይህንን ውድድር ብታሸንፉ ራሱ ገና ሌላ ውድድር ይቀራችኋል። በጣም ብዙ ነገር ነው እዛ ጋ ማየው። አዎ እስከ $3500 ይሆናል። ይሄ ሰውዬ እያሰበበት ነው። መዝለል ብቻ ነው የሚጠበቅብህ። ወይኔ $1 ሚሊዮን ተተወረደ። በጣም አዝናለሁ ሰውዬ፣ 10%ቱን አጥተሃል። አይዞ ሌሎች ውድድሮችም አሉን። ስለዚህ ሌላ ሰው የማሰልጠን እድል ይሰጣል። የስ እቃዎችን ይዘህ መሄድ ትችላለህ። እስኪ ንገረኝ፣ ውድድሩ እንዴት ነበር? በጣም ከባድ ነው። ህመም ላይ ነበርኩ እዛ። ከዚህ በላይ መቆየት ምችል አይመስለኝም ነበር። 13 ሰዓት ያህል እዛ ቆይተሃል? አዎ 13 ሰዓት። ስለመጣ እናመሰግናለን። ጥሩ ጊዜ እንደነበረ ተስፋ አደርጋለሁ። በጣም ጥሩ ነው። አሪፍ ስራ ሰርተሃል። እሺ አሁን 3 ቀርታችኋል። ምን እየተሰማችሁ ነው? የበለጠ ደስ ብሎኛል። አሁን እኔ ራሱ ዝግጁ ነኝ። አሪፍ ላይ ነው ያለሁት። ከእናንተ መሃል አንድ ሰው ለ$1 ሚሊዮን ይፋለማል። ሁለታችሁ ግን አዝናለሁ። በሉ እንሂድ። ገመዶችን መቁረጥ አለብን። መጀመሪያ ውድድሩን ስንጀምር ገመዶቹ 20 ነበሩ። ከዛ ወደ 15 አወረድናቸው። አሁን ደግሞ 14 ሆነዋል። አሁን ደግሞ 13። እስኪ ሁላችሁም ድምፅ ስጡኝ። ተጨማሪ እንድቆርጥ ትፈልጋላችሁ? አይ አኪራ አዎ ይቆረጥ። ኮልቢ አንቺስ ምን ትያለሽ? አዎ በሚገባ። እሺ ስለዚህ 2 ሰው ተስማምቷል፣ እንቆርጣለን። አሁን 12 ቀርቷል። በቃ ለአሁን ይበቃናል። ምን ያህል ሰዓት ሆነን? ቆይ እዚህ ከቆምን። ክሪስ ተነስ እንጂ። ጄክ ሰዎች እዚህ እኮ ተወዳዳሪ አለባችሁ። የሆነ ነገር በሏቸው እንጂ። ኧረ ተው እባክህ፣ እሱ በጣም ተፋላሚ ነው። ይህን ውድድር ያሸንፋል። በሚቀጥለው 1 ደቂቃ ውስጥ አንድ ሰው ለቆ የሚወጣ ከሆነ $5000 ሰጠዋለሁ። እሱ እባክህ ታጋይ ነው፣ ውድድሩን ያሸንፋል። ምን አይነት ሰው ነው? አዋረደኝ። በጣም ሞክሬያለሁ፣ ግን በጣም ከባድ ነው። እዛ ረጅም ሰዓት ነው የቆየሁት። የቻለውን ያህል ሞክሯል፣ ግን ቢያንስ በባዶ እጁ አልሄደም። የሆነ ነገር ይዞ ነው እየሄደ ያለው። ያንተ ተወዳዳሪና ያንተ ተወዳዳሪዎች ናቸው የቀሩት። ቢጫ ለባሽ ወጥቷል። ስለዚህ 2 ተወዳዳሪዎች ቀርታቸዋል። ስሙ ሁለታችሁም በደከማችሁ ሰዓት $1 ሚሊዮን አስቡ። በጣም ብዙ ገንዘብ ነው። እሺ ቻለር በሆነ ጉዳይ ሄዷል። ስለዚህ ክሪስ ነው አሁን የሷ አሰልጣኝ የሚሆነው። በሚቀጥለው 1 ደቂቃ ውስጥ የሚወጣ ሰው ካለ $10000 እዚህ ጋር አስቀምጠናል።
እንዳታደርገው አኪራ። 55 ሰከንድ ለመወሰን 40 ሰከንድ አላችሁ። 10,000 ዶላሩን ለመውሰድ ምናልባትም በቀጣዩ ዙር 1 ሚሊዮን ዶላሩን ላታሸንፉ ትችላላችሁ። አኪራ ያንን ገንዘብ ውሰደው እንጂ ይዘህ መሄድ ይኖርብሃል። ዝም በለው። ለ1 ሚሊዮን ዶላር ብታልፍ ይሻላል። አዎ 1 ሚሊዮን ዶላር። በጣም ጥሩ። 5 4 3 2 1 ገመድ ምንቆርጥበት ሰዓት ነው። እስኪ እንሂድ። 10 ቀርቷል። 9 7 ነው የቀረው። አሁን 6 ገመድ ቀርቷል። መልካም እድል። ይሄንን ያዘው፣ ከዛ ተከተለኝ። እንዴ ወደ ነው የምትወስደኝ? ከዚህ ጋር ተወረውሯለህ። እሱ ማይዘው ከሆነ ተጨማሪ ገመድ እቆርጣለሁ። ቀርቤ ነበር። በል እስኪ ማርክ፣ አንተ ደግሞ ወርውር። አይ 2 ገመዶችን እቆርጣለሁ። ወይኔ 2 1 2 3 4 5 6 ገመዶች ነው ያሉት። ስለዚህ አሁን 4 ነው የቀረው። እንዴት ነው? አንዳንድ እንጨምር እንዴ? አኪራ ትስማማለህ? አዎ። እሺ አሁን 3 ገመድ ብቻ ነው የቀራቸው። አሁኑን አቋርጠውጣ እንጂ 7,000 ዶላር ይሰጥሃል። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። እናንተ ሰዎች የምትሸነፉ አትመስሉም። እንዴት ነው? አሁንም ገመድ እንቁረጥ እንዴ? ጥሩ ነው በጣም። ይቆረጥ? አዎ። እሺ ተስማምተዋል። እንቆርጣለን። 3 ገመድ ነበር የቀረን። አሁን 2 ነው የቀረው። አሁንም ቆርጫለሁ። 1 ገመድ ብቻ ነው የቀራቸው። እንዴት ነው? አሁን የመጨረሻውን ገመድ ቆርጠን እናንጠልጥላቸው እንዴ? አዎ እናደርገው። እንደዛ ላደርግ የምችለው አሁንም ሁለቱም የሚስማሙ ከሆነ ብቻ ነው። ኮልቢ ትስማሚያለሽ? አዎ ይሄ ውድድር እንዲያልቅ ነው የምፈልገው አሁን። ስለዚህ ተስማምተዋል። የመጨረሻውን ገመድ እንቆርጠዋለን። ወይኔ ምን እያሰባችሁ ነው? ቆይ አሁን ብቆርጠው ምን ያህል መንጠልጠል ትችላላችሁ? እኔ ደክም ያለው ብዙ አልቆይም። ነገር ግን ተስማምተሻል። 30 ሰዓት ያህል እዚህ ቆይተዋል። ሁለቱም ተስማምተዋል። ስለዚህ ገመዱን እንቆርጠዋለን። ከዛ ረጅም ሰዓት መንጠልጠል የቻለ ሰው ያሸንፋል። ቢወድቁም ግን 10,000 ዶላር ሰጣቸዋለሁ። 3 2 1 ቁረጡት። በሉ በሉ ታደርጉታላችሁ። በጣም ጥሩ። ወይኔ እግሬን ማንቀሳቀስ ራሱ አልቻልኩም። አይዞሽ ቢያንስ 10,000 ዶላር አሸንፈሻል። ተመልከቱ፣ አሸናፊያችን እሱ ነው። ለ1 ሚሊዮን ዶላር ወደሚደረገው ፍልሚያ በቀጥታ አልፏል። በቀጣይ ሌሎች ውድድሮችም እናደርጋለን። ከነዛ ውድድሮች የሚያሸንፈው ሰው ከሱ ጋር ይፋለማል። ከዛ 1 ሚሊዮን ዶላር ያሸንፋል። በጣም ደስ ብሎኛል። ቆይ የሆነ ሰው ጋር መደወል አለብን። ስማ አኪራም እንዳደረገ ተመልከት። ንገሩኝ እስኪ። አድርጎታል። ለ1 ሚሊዮን ዶላር አልፏል። ወይኔ ይሄ ለኔ ምን ማለት እንደሆነ በደንብ አውቃለሁ። እስከ መጨረሻው ነው የታገልኩት። አሁንም ቢሆን ቀጣዩን ውድድር ለማሸነፍ ሞክራለሁ። ይሄ ሙሉ ለሙሉ ህይወታችንን የሚቀይር ነገር ነው። ወይኔ ሰው ያስለቀሰኝ። ምን አይነት ሰው ነው? የዛሬ ቪዲዮ ይህንን ይመስል ነበር። ቀጣይ በሁለተኛው ውድድር እንገናኛለን። እስከዛው ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።